بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ودي أخيرا ወንድሞቼ እህቶቼ በያላችሁበት አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንዴት ናችሁ? ከረመዳንስ እንዴት ነው? ከእናንተ ጋር በሰላም እያለፈ ነው? እኛም ጋር ደስ ይላል አልሐምዱሊላህ። በሰላም የምንጨርሰው አላህ ያርገን፣ አላህ ይቀበለን። ዛሬ የምናየው አልመጅሊሱ ሳሊስ ነው፣ ሶስተኛውን መጅሊስ ነው የምናየው። እሱም ፊ ሁክሚ ሲያሚ ረመዳን የረመዳንን ወር መጾም ያለው ሁክሙ ምንድነው የሚለውን ድንጋጌው እስልምና ስለሱ የሰጠው ብይን ምንድነው የሚለውን የምናየው ይሆናል። እስከ መጨረሻው ድረስ በደንብ አዳምጡኝ። ሰብስክራይብ፣ ላይክ፣ ሼር ማድረግንም አትርሱ ማለት ወዳለሁኝ። አላህ ረመዳናችንን ይቀበለን። የቁሉ المؤلف رحمه الله تعالى ሚላል ኢኽዋኒ ይላል ወንድሞቼ ይላል። ይሄ አሁን ደስ የሚል አጀማመር ነው። ኢኽዋኒ ወንድሞቼ አባባሉ ራሱ ደስ ይላል። ይሄን ልብ ወደ ልብ ይገባል፣ ሰውን ይስባል ማለት ነው። ኢኽዋኒ ወንድሞቼ ሆይ ኢነ ሲያመ ረመዳን የረመዳንን ወር መጾም አሐዱ አርካኒል ኢስላም ከእስልምና ማዕዘናቶች ውስጥ አንዱ ነው። ወመባኒህ العظام እስልምና ከሚገነባባቸው ትልቁ አንዱ ነው ማለት ነው። قال الله تعالى الله سبحانه وتعالى على يا أيها الذين آمنوا إن أنت يامناችሁ ምእመናን ሆይ كتب عليكم الصيام ይላል። ጾም በእናንተ ላይ ግዴታ ተደነገገ ማለት ነው። كما كتب على الذين من قبلكم ከእናንተ በፊት በነበሩት ህዝቦች ላይ እንደተደነገገው በእናንተ ላይ ተደነግጓል ይላል። ምክንያቱም ደግሞ ለዓለኩም ተተቁን አላህ ልትፈሩ ዘንድ ነው ማለት ነው። ይህን የጾም ትልቁ ዓላማ ተቅዋ ነው ማለት ነው። አንድ ሰውዬ ሐላል የሆነለትን ነገር ምግብን፣ መጠጥን፣ ኒካህን ይህን ሁሉ መተው ከቻለ ሐራም የተደረገበትን ደግሞ ለመተው የበለጠ በላጭ ነው ማለት ነው። ስለዚህ የረመዳን ትልቁ ዓላማ ነፍስን ወይም ነፍስያን በተቅዋ ላይ ማለማመድ ነው ማለት ነው። አያመ ማዕዱዳት የተወሰኑ ቀናቶች ናቸው ደግሞ 30 ቀን ወይ 29 ወይ 30 ቀን ነው ማለት ነው። ስለዚህ የረመዳንን ወር መጾም በእኛም ላይ ከኛ በፊት በነበሩ ኡመቶችም ላይ ግዴታ ነው። ግዴታ የተደነገገ ነው ማለት ነው። وقال النبي صلى الله عليه وسلم ነብያችንም ሰለላሁ ዐለይሂ ወሰለም አሉ ቡኒየል ኢስላም እስልምና ተገንብቷል አላ 50 በአምስት ነገር ላይ ተገንብቷል፣ ወይንም እስልምና ከአምስት ነገር ተገንብቷል አሉ። አንደኛ ሸሃደቲ አላ ኢላሃ ኢላላህ ከአንድ አላህ በስተቀር የሚመለክ አምላክ የለም፣ ወአነ ሙሐመድን ረሱሉላህ ሙሐመድ የአላህ መልእክተኛ ነው ብሎ በመመስከር አንደኛው ይሄ ነው። የኔ ከአላህ ውጭ የሚመለክ የሚገዙት የሚለምኑት የሚያርዱለት የሚማጸኑት የለም ከአንድ አላህ በስተቀር ሙሐመድ የአላህ መልእክተኛ ነው ብሎ በመመስከር የኔ እነሱ ያዙትን በመታዘዝ የከለከሉትን በመከልከል የኔ እነሱ ያወሩትን እውነት ብሎ በመቀበል አላህን ስናመልክ ነብዩ ባሳዩና ባስተማሩ መልኩ አላህን ማምለክ በዚህ መልኩ ለነብዩ ምስክርነት መስጠት ማለት ነው። ወኢቃሚ ሰላ ሰላትን በአግባቡ መስገድ፣ ወኢታኢ ዘካ ዘካትን በአግባቡ ማውጣት፣ ወሐጅል በይት የአላህን ቤትንም ከአባንም በእድሜ አንድ ጊዜ አቅም ላለው ሰው መዘየር ሐጅ ማድረግ አቅሙ ላለው፣ አቅሙ የሌለው ደግሞ ግዴታ መሆኑን ማመን ማለት ነው። ወሶሚ ረመዳን የረመዳንን ወር መጾም ማለት ነው። የረመዳንን ወር ሙሉን መጾም ማለት ነው። ተፈቁን አለይሂ ቡኻሪና ሙስሊም አውርተውታል። ወሊ ሙስሊሚን በሌላ በሙስሊም ዘገባ ወሶሚ ረመዳን ወሐጅል በይት የረመዳንን ወር መጾምና ሐጅ ማድረግ በሚለው ዘግቦታል ማለት ነው። ያኒ እንትን አስቀዳድሞ ማለት ነው። ያኒ መጀመሪያው ላይ ወሐጅል በይት የሚለውን አስቀድሞ ነበር። እዚህ ላይ ደግሞ ወሐጅል በይት የሚለውን ወደ ኋላ አስቀርቶ ማለት ነው። ወአጅመዐል ሙስሊሙነ ድምጹን ቀንሰው እኔ ጋር ይገባል ወይ ደግሞ ይርፈልስተ ወአጅመዐል ሙስሊሙን ሙስሊሞች ተስማምተዋል ኢጅማዕ አድርገዋል ማለት ነው። ሙስሊሞች በአጠቃላይ አላ ፈርድየቲ ሰውሚ ረመዳን የረመዳንን ወር መጾም ግዴታ ስለመሆኑ ሙስሊሞች ተስማምተዋል። ኢጅማዕን ቀጥዕየን ቁርጥ ያለ መስማማትን ተስማምተዋል። አንድም የኸለፋቸው የለም። ማዕሉመን ቢደሩራ ሚን ዲኒል ኢስላም ከእስልምና ሃይማኖት እንደዚሁ አንድ ሰው ሙስሊም ስለሆነ ብቻ የረመዳንን ወር መጾም ግዴታ መሆኑን የሚያውቅበት የሆነ ማለት ነው። የረመዳን ወር መጾም ግዴታ ለመሆኑ ማስረጃ ያስፈልግም። ማንኛቸውም ሙስሊም ግዴታ መሆኑን ያውቃል ማለት ነው። ፈመን አንከረ ውጁበሁ የረመዳንን ወር መጾም ግዴታነቱን ያወገዘ ሰው ፈቀድ ከፈር በእርግጥ ክዷል ማለት ነው። ፈልዩስተታብ ቶባ እንዲያደርግ እንዲቶበት ይጠየቃል።
ተውበት ከዛ ካለበት አቋም ተመለስ ይባላዋል ማለት ነው። ፈኢን ታበ ከተወበተ ወአቀረ ቢውጁቢሂ የረመዳን ወር መጾም ግዴታነቱን ካጸደቀና ካመነ ኦኬ እሰይ ጥሩ ነው። ወይላ አሊያ ግን እምቢ ካለ ቁቲለ ይገደላል። ካፊረን ከሃዲ በሚባል ስያሜ ሙርተደን አኒል እስላም ከእስልምና ያፈነገጠ በሚባል ስያሜ ይገደላል ማለት ነው። ሙሐመድ አህመድ ቢሆንም ላ ዩገሰል አይታጠብም፣ ወላ ዩከፈን አይገነዝም፣ ወላ ዩሰላ ዐለይሂ አይሰገድበትም፣ ወላ ዩድዓ ለሁ ቢረሕማ በእዝነትም አላህ እንዲያዝንለትም ዱዓ አይደረግለትም አይለመንለትም። ወላ ዩድፈኑ ፊ መቃብሪል ሙስሊሚን የሙስሊሞች መቃብር ውስጥም አይቀበርም ማለት ነው። ወኢነማ ዩሕፈሩ ለሁ በዒደን ፊ መካኒን ወዩድፈን ሩቅ ራቅ ያለ ቦታ ዝም ብሎ እንዲሁ ቆፈር ተደርጎ ጉድጓድ ነገር ተቆፍሮ እዛ ጉድጓድ ውስጥ ይቀበራል ማለት ነው። ልክ እንደ ውሻ ይቀበራል ማለት ነው። ሊአላ ዩእዚ ናሰ ቢራኢሐቲሂ በሽታው ሰዎችን አዛ እንዳያረግና ወየተአዛ አህልሁ ቢሙሻሃደቲሂ ቤተሰቡ ይሄንን ሰውየውን የሞተባቸውን ሰውዬ ሁልጊዜ አስከሬኑን መሬት ላይ ሲያዩት አዛ እንዳይሆኑ እንዳይቸገሩ ያንን በማሰብ ራቅ ተደርጎ ተቆፍሮ ዝም ብሎ ይቀበራል። የሙስሊም ሁኔታ የሙስሊም ለሙስሊም የሚደረግ ማንኛቸውም ነገር እሱ ላይ አይደረግለትም ማለት ነው። ፉሪደ ሲያሙ ረመዳን የረመዳንን ወር መጾም ግዴታ ተደርጓል። ፊ ሰነቲ ታኒያ ሁለተኛው ዓመተ ሂጅራ ላይ ፊ ሰነቲ ታኒያ ሚነል ሂጅራ ሁለተኛው ዓመተ ሂጅራ ላይ ነቢያችን ከመካ ወደ መዲና ከተሰደዱ ከ13 ዓመት በኋላ በሁለተኛው ዓመተ ሂጅራ ግዴታ ተደርጓል ማለት ነው። ፈሷመ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ጾመዋል። 9 ሲኒን 9 ዓመት ጾመዋል ማለት ነው። ወካነ ፈርዱ ሲያሚ ዐላ መርሐለተይን የጾም ግዴታነቱ በሁለት መንገድ ነበር የመጣው። አልመርሐለቱል ኡላ የመጀመሪያው የግዴታነት መንገድ አተኽይር ምርጫ ነበር። በይነ ሲያሚ ወልኢጥዓም በመጾምና በመመገብ መካከል ማለት ነው። መዓ ተፍዲል ሲያሚ ዐለይሂ መጾም በላጭ ከመሆኑ ጋር ማለት ነው። ያ ማለት ምንድነው? ረመዳን ወር ሲመጣ የፈለገ ይጾማል፣ የፈለገ ደግሞ በየቀኑ ሚስኪንን ያበላል ይመግባል ማለት ነው። ምርጫ ነበር። አልመርሐለቱ ታኒያ ሁለተኛው መንገድ ደግሞ ተዕይኑ ሲያም ቢዱን ተኽይር ያለምንም ምርጫ የረመዳንን ወር ግዴታነቱን ግልጽ ማድረግ ማለት ነው። ያኔ ያለምንም ምርጫ የረመዳንን ወር መጾም ግዴታ ማድረግ ነበር ማለት ነው። ፈፊ ሶሒሐይን በቡኻሪና ሙስሊም ውስጥ በተዘገበው ሐዲስ አን ሰለመተ ብን አክወዕ ረዲየላሁ ዐንሁ ቃለ አለ ለማ ነዘለት አለ የወረደች ጊዜ አለ ወዐለ ለዚነ ዩጢቁነሁ ፊድየቱን ጠዓሙ ምስኪን የምትለው አያ የወረደች ጊዜ ካነ ነበር አለ ምን አራዳ አዩፍጢረ ወየፍዲ ያኒ ፈዓል ምን አራዳ የፈለገ ሰው አዩፍጢረ ማፍጠርና ወይፍዲ ፊድያ መስጠት በማፍጥሮ ባፈጠረበት ቦታ ላይ ደግሞ ካሳ መስጠት ምስኪን ማብላት የፈለገ ሰው ፈዓለ ይሄን ያደርግ ነበር። ሐታ ነዘለት الآية التي بعدها ከሷ በኋላ ያለችው አያት እስከምትወርድ ድረስ ፈነሰኸትሃ ያንን አሰረዘችው ማለት ነው። ያንን ያኒ የምርጫ የሚለውን ነገር ምን አለ ያኒ ቢሃ ቀውሉሁ ተዓላ ፈመን ሸሂደ ሚንኩም ሸህረ ፈልየስምሁ በሚለው ማለት ነው። ፈመን ሸሂደ ሚንኩም ከናንተ ያየ ሰው ወይም የተገኘ ሰው አሸህረ ወሩን የተገኘ ሰው ወርዛ ወር ውስጥ የገባ የረመዳን ወር የደረሰበት ሰው የረመዳንን ወር የደረሰ ሰው ማለት ነው። ፈልየስምሁ ይጹመው በትእዛዝ መልኩ ነው የመጣው ማለት ነው። ወመን ካነ መሪደን በሽተኛ የሆነ አው ዐላ ሰፈሪን ወይ ደግሞ ጉዞ ላይ የነበረ ፈዒደቱ ሚን አያሚን ኡኸር በሌላ ቀን ቆጥሮ ቀዷ ያውጣ ማለት ነው። የታመመበትን ቀንና ጉዞ የወጣበትን ቀን አፍጥሮ በሌላ ቀን ያንን ቀዷ ያወጣል ማለት ነው። ስለዚህ የረመዳን ወር መጾም ግዴታ መሆኑን ያወጀችው ፈመን ሸሂደ ሚንኩም ሸህረ ፈልየስምሁ የምትለው አያት እናት ማለት ነው። ይሄ አያት ከወረደ በኋላ የረመዳን ወር መጾም ግዴታ ሆነ ማለት ነው። ወላ የጅቡ ሶሙ የረመዳንን ወር መጾም ግዴታ አይሆንም ሐታ የስቡተ ዱኹል ሸህር ወሩ መግባቱ እስከሚረጋገጥ ድረስ ፈላ የሱሙ ቀብለ ዱኹል ሸህር የረመዳን ወር ከመግባቱ በፊት አይጾምም። ሊቀውሊ ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ስላሉ ላ የተቀደመነ አሐድኩም አንደኛችሁ እንዳይቀደም ረመዳን የረመዳንን ወር በመጾም የረመዳንን ወር እንዳይቀደም ቢሶም የውሜን አንድ ቀን በመጾም አው የውሜን ወይ ሁለት ቀን በመጾም የኔ ረመዳን ከመግባቱ አንድ ቀን ወይ ሁለት ቀን ሲቀረው ያንን ቀን እንዳይጾም ማለት ነው።
ኢላ አየኩነ ከሆነ ብቻ ረጁሉን የሆነ ሰውዬ ብቻ ሲቀር ካነ የሱሙ ሰውመሁ ከዚህ በፊት ጾሙን የሚጾም ከሆነ ብቻ ሲቀር ማለት ነው። ያኔ ያስለመደው ጾም አለ ሰኞ ሐሙስ የሚጾም ለምሳሌ የ29ኛው ቀን ወይም 30ኛው ቀን ሰኞ ወይ ሐሙስ ሆኖ መጣ ያን ቀን ቢጾመው ችግር የለው ማለት ነው። ፈለሱም ذلك اليوم ያን ቀን ይጾም ማለት ነው። ረዋል ቡኻሪ የዘገበው ማለት ነው። ወዩሕከሙ ቢዱኹል ሸህሪ ረመዳን የረመዳን ወር መግባቱ ይረጋገጣል። ቢዋሂድ ሚን አምሬን ከሁለት ነገራቶች ባንዱ ማለት ነው። ከሁለት ባንድ ነገር የረመዳን ወር መግባቱ ይረጋገጣል ማለት ነው። ሊቀውሊሂ ተዓላ አልኡላ የመጀመሪያው ሩእየቱ ሂላሊሂ ጨረቃ ማየት። የመጀመሪያው የረመዳን ወር መግባቱ የሚረጋገጠው ጨረቃን ማየት ነው ማለት ነው። ጨረቃ ማየት ጨረቃ ከታየ ረመዳን ወር ገብቷል ማለት ነው። ለቀውሊሂ ተዓላ አላህ ሱብሓነሁ ወተዓላ ስላለ ፈመን ሸሂደ ሚንኩም ሸህር ከእናንተ ውስጥ እኮ የረመዳንን ወር ያየሰው ፈሊእኒ የረመዳንን ጨረቃ ያየሰው ማለት ነው። ፈልየሱምሁ ያንን ወር ያንን ቀንና ወር ይጾመው ማለት ነው። ወቀውሊ ነቢይ ሰለላሁ ዐለይሂ ወሰለም እንደዚሁ የአላህ መልእክተኛ አሉ ኢዛ ረአይቱሙል ሂላለ የረመዳንን ጨረቃ በቅላ ካያችኋት ፈሱሙ ጹሙ ሙተፈቁን ዐለይህ ወላ ይሽተረጡ ግዴታ አይደለም ማለት ነው። አየራሁ ኩሉ ዋሂድ ቢነፍሲ እያንዳንዱ ሰው በራሱ ማየት ግዴታ አይደለም። በል ኢዛ ረአሁ መን የትቡቱ ቢሸሃደቲሂ ዱኹሉ ሸህሪ ወር መግባቱ በታማኝ ሰው ከተረጋገጠ ማለት ነው። እኔ አንድ ታማኝ የሆነ ሰው አይቶ በዛ በታማኝ ሰው ወሩ መግባቱ ከተረጋገጠ ወጀበ ሶሙ ዐለል ጀሚዕ ሁሉም ሰዎች ያንን የረመዳን ወር መጾም በእነሱ ላይ ግዴታ ነው ማለት ነው። እኔ አንድ ታማኝ ሰው ካየ ሌላዎቹ ሁሉም እሱን ተከትለው መጾም ግዴታ ነው። ሁሉም ሰው ማየት ግዴታ አይደለም ማለት ነው። ይሄ የረመዳንን ጨረቃ የሚያየው ሰውዬ ደግሞ ዝም ብሎ ማንኛቸውም ሰው አይደለም። ለዛም መስፈርት አለው። ወይሽተረጡ ሊቀቡል ሸሃደቲ ቢሩእያ የጨረቃን ለማየት ምስክር የሚሰጠው ሰውዬ ማሟላት ያለበት ነገር አለ። አየኩነ ሻሂዱ አንደኛ ባሊገን አቅመ አዳም የደረሰ መሆን አለበት። ዓቂለን አይምሮ ትክክል የሆነ መሆን አለበት። ሙስሊመን ሙስሊም የሆነ መሆን አለበት። መውሱቀን ቢኸበሪሂ በሚያወራው በሚያመጣው አኽባር ደግሞ እውነተኛ የታማኝ መሆን አለበት ማለት ነው። ሊአማነቲ ወበሰሪሂ ታማኝና ታማኝ መሆን አለበት። ወበሰሪ ነው ማለት እይታው አይኑም በትክክል የሚያይ ሰው መሆን አለበት ማለት ነው። ፈአመ ሰጊሩ እድሜው ትንሽ የሆነ ሰው ከሆነ ፈላ የትቡቱ ሸህሩ ቢሸሃደቲሂ በሱ ምስክርነት ወሩ ሊረጋገጥ አይችልም። ያነሁ ላ ዩሰቁ ቢሂ ስለማይታመን ማለት ነው። ወአውላ ሚንሁ አልመጅኑን እብድ ከሆነ ደግሞ ከሱ የበለጠ ነው። እንዲያውም የበለጠ አይታመንም ማለት ነው። ወልካፊሩ ካፊር ደግሞ ላ የትቡቱ ሸህሩ ቢሸሃደቲሂ በሱ ምስክርነት ወሩ ሊረጋገጥ አይችልም ማለት ነው። አንድ ካፊር መጥቶ ጨረቃ የቻለው ካለ ተቀባይነት አይኖረውም ማለት ነው። ሊሐዲስ ኢብኑ አባስ ረዲየላሁ ዐንሁማ ከአብደላህ ብን አባስ በተዘገበው ሐዲስ ምክንያት ማለት ነው። ቃለ አብደላህ አለ ጃአ አዕራቢዩን አንድ ገጠሬ መጣ ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ መጣና ፈቃለ አለ ኢኒ ረአይቱል ሂላል እኔ እኮ ጨረቃን አይቻለሁኝ ያኔ የረመዳንን ጨረቃ አይቻለሁ አላቸው። ፈቃለ አተሽሀዱ አን ላ ኢላሃ ኢለላህ ከአላህ በስተቀር ሌላ አምላክ እንደሌለ ትመሰክራለህን? ቃለ ነዓም አዎን አላቸው። ቃለ አተሽሀዱ አነ ሙሐመድን ረሱሉላህ ሙሐመድ የአላህ መልእክተኛ መሆናቸውን ትመሰክራለህ አሉት። ቃለ ነዓም አዎን አለ። ቃለ ያ ቢላል አንተ ቢላል ሆይ አሉት አዚን ፊናስ በሰዎች መካከል ተጣራ ፈልየሱሙ ገደን ነገ እንዲጾሙ አውጅ ለልብ አሉት። አኽረጀሁል ኸምሳ አምስቶቹ ይህን ሐዲስ ዘግበውታል ማለት ነው። ኢላ አህመድ ሲቀር ማለት ነው። ስለዚህ የረመዳንን ወር ጨረቃ የሚያይ ሰው ምስክር ሲሰጥ ሙስሊም መሆን አለበት። ባሊግ አቅመ አዳም የደረሰ መሆን አለበት። አይምሮ ትክክል መሆን አለበት። ታማኝ መሆን አለበት። ሙስሊም መሆን አለበት ማለት ነው። ወመን ላ ዩሰቁ ቢኸበሪሂ ያኒ ወሬው የማይታመን ሰው ማለት ነው። ወሬው የማይታመን ሰው ያኒ ቢከውኒሂ ማዕሩፈን ቢልከዚብ ለምሳሌ በውሸት የሚታወቅ ሰው ውሸታም የሚባል አይነት ሰው ከሆነ አው ቢተሰሩ ወይ ደግሞ ችኩል ተብሎ በችኩልነት የሚታወቅ አይነት ግለሰብ ከሆነ አው ካነ ضعيف البصر ወይ ደግሞ እይታው አይኑ በጣም ደካማ የማየት አቅሙ ደካማ ከሆነ بحيث لا يمكن أن يراه ሊያየው አይችልም ተብሎ የሚገመት አይነት ሰው ከሆነ فلا يثبت الشهر بشهادته በዚህ ሰው የምስክርነት የረመዳን ወር አይረጋገጥም ማለት ነው። للشك في صدقه ያኒ በእውነተኝነቱ ላይ ጥርጣሬ ስላለ ማለት ነው። አው ረጃሓነ ከዚብህ ወይም ደግሞ በአብዛኛ በውሸት የሚታወቅ ውሸቱ የሚበልጥ የሚበዛ በመሆኑ ምክንያት ማለት ነው።
ስለዚህ ወየትቡቱ ዱኹሉ ሸህሪ ረመዳን የረመዳን ወር መግባት ይረጋገጣል። ያኒ ኻሰተን ቢሸሃደቲ ረጁል ዋሂድ በአንድ ሰው ምስክር የረመዳን ወር መግባቱ ይረጋገጣል። ለቀውሊ ኢብኑ ዑመር ረዲየላሁ ዐንሁማ ተራ አናስ ሰዎች ጨረቃን ለማየት በቃ ፈለጉ ወይም ደግሞ ጨረቃን አዩ ተመለከቱ ይላል። ከዛ አላዩ ማየት አልቻሉም። ፈአኽበርቱ ነብይ ሰለላሁ ዐለይሂ ወሰለም ተዛም ነብያችንን ነገርኳቸው። አኒ ራአይቱ እኔ ግን አይቼዋለሁ አግኝቼዋለሁ ብዬ ነገርኳቸው። ወአመርና ሰብሲያሚ ተዛ በኋላ ነብያችን ሰዎችን እንዲጾሙ አዘዙ ማለት ነው። ምክንያቱም አብደላህ ታማኝ የሆነ ሰው ስለሆነ ማለት ነው። ወመን ረአሁ ያየ ሰው ሙተየቂነን ምን ሩእየተሁ እርግጠኛ ሆኖ ማየቱን እርግጠኛ ሆኖ ያየው ሰው ወጀበ ዐለይሂ ኢኽባሩ ወላቲል ኡሙር ለሚመለከተው ለባለስልጣን አካል ማሳወቅ ግዴታ ነው። ቢዛሊከ ያንን ጉዳይ ወከዛሊከ መን ረአ ሂላለ ሸዋል የሸዋልን ጨረቃ ያየ ወዚል ሒጃ የዙል ሒጃ የሐጅን ወርን ጨረቃ ያየ ይህንንም ማሳወቅ ግዴታ ይሆናል። ወኢዛ ኡዕሊነ ከተነገረ ሱቡቱ ሸህሪ ወሩ መረጋገጡን የረመዳን ወር ጨረቃ መብቀሏንና የረመዳን መግባቱ ከተነገረ ሚን ቂበል ሁኩማ ከሚመለከተው አካል ከባለስልጣን ማለት ነው። በራዲዮ ለምሳሌ አው ገይሪሂ ወይም በሌላ በቴሌቪዥን በሶሻል ሚዲያ ብቻ ታማኝ ከሆነ ምንጭ ከተነገረ ወጀበል አመሉ ቢዛሊካ በዛ ነገር መተግበር ግዴታ ይሆናል። ፊ ዱኹል ሸህሪ ወሩ በመግባቱም ሆነ ወኹሩጂ በመውጣቱም ፊ ረመዳን አው ገይሪሂ በረመዳንም ሆነ በሌላውም ጊዜ ማለት ነው። لأن إعلانه من قبل الحكومة حجة شرعية يجب العمل بها ከባለስልጣን መልኩ በራዲዮም ሆነ በተለያየ መልኩ መነገሩ ይሄ ሸሪዓዊ የሆነ ማስረጃ ስለሆነ በዛ ነገር መተግበር ግዴታ ነው ይላል። ስለዚህ የመጀመሪያው የረመዳን ወር መግባቱ ማረጋገጫው ምንድነው? የረመዳን ጨረቃ መብቀሏ መታየቷ ይሄ ነው ማለት ነው። ወልአምሩ الثاني ሁለተኛው ደግሞ ሚማ يحكم فيه بدخول الشهر ወሩ መግባቱ የሚነገርበት የሚረጋገጥበት ሌላኛው ደግሞ ኢክማሉ الشهر السابق ያለፈውን ወር ያኒ የሻዕባንን ወር መሙላት ነው። ቀብለው ከሱ በፊት የነበረውን 30 የውመን 30 ቀን መሙላት ነው ማለት ነው። 30 ቀን መሙላት لأن الشهر القمرية يجرك ور لا يمكن أن يزيد ليجمر يشلم مالنو على 30 يوما بثلاثة قلي ليجمر يشلم 31 ليهون يشلم مالنو ولا ينقص عن 29 يوما كهازتنيم ما يكنسم يعني 30 كثلاثة ما يجمرم كهازتنيم አይቀንስም ማለት ነው። يعني አንዳንድ ጊዜ 30 ይሆናል አንዳንድ ጊዜ 29 ይሆናል ማለት ነው። ወሩበማ እንዲያውም አንዳንዴ የተዋላ ይከታተላል ሸህራኒ 2 ወር አው 3 ወይ 3 ወር ኢላ 4 አሽሁር እስከ 4 ወር ድረስ ይከታተላል 30 የውመን 30 ቀን ይሆነ እኔ 30 ሙሉ እኔ አንደኛ ወር ሁለተኛ ወር ሶስተኛ ወር እስከ አራተኛ ወር ድረስ በተከታታይ 30 ሊሆን ይችላል ማለት ነው። ወይንም ነው በተቃራኒው አው ሸህራኒ 2 ወር አው 3 ወይ 3 ወር ኢላ 4 አሽሁር እስከ 4 ወር ድረስ 29 የውመን 29 ቀን ሊሆን ይችላል። እኔ 2 ወር 3 ወር እስከ 4 ድረስ በተከታታይ 29 ሊሆን ይችላል ማለት ነው። ላኪን الغالب ነገር ግን በአብዛኛው ሸህር አው ሸህራን ወይም አንድ ወር ወይ 2 ወር ቢከታተል ነው። አንድ ወር ወይ 2 ወር 30 ቢሆን ቀጣይ ሶስተኛ ወር 29 እንደዛ ነው የሚሆነው ማለት ነው። فمتى تم الشهر السابق 30 يوما ያለፈው ወር 30 ቀን ከሞላ በኋላ حكم شرعا በሸሪዓ ይደነገጋል بدخول الشهر الذي يليه የሚቀጥለው ወር እንደሚገባ ይረጋገጣል። وإن لم يرى الهلال ጨረቃው ባይታይም ማለት ነው። لقول النبي صلى الله عليه وسلم ነብያችን ስላሉ ሶሙ لرؤيته የረመዳንን ጨረቃ በቅላ ወጣ ካያችኋት ጾሙ ወአፍጢሩ لرؤيته እንደዚሁም ደግሞ የኢድ ወይም ደግሞ የሸዋል ጨረቃ መውጣቷን ካረጋገጣችሁ ያኔ አፍጥሩ አሉ። فإن غمي عليكم በእናንተ ላይ ዳመናማ ከሆነ يعني فإن غمي عليكم الشهر ወሩ ዳመናማ ከሆነ فعدوا 30 ቀን ቁጠሩ ያለፈውን ወር 30 ቀን ቁጠሩ። ከዛ ከ30 ስለማይጨምር ቀጣይ ወር አንደኛ ቀን ነው የሚሆነው ረመዳን ነው የሚሆነው ማለት ነው። ራሁ ሙስሊም ያወራው ወራዋሁ ቡኻሪ ማውሩታል ቢለፍዚ فإن غبي عليكم በእናንተ ላይ ዳመናማ ከሆነ فأكملوا عدة شعبان 30 የሻዕባን ወር 30 ሞልታችሁ ጾሙ በሚለው ተዘግቧል ማለት ነው። እሺ وفي صحيح ابن خزيمة من حديث عائشة ከአይሻ ሐዲስ በተወራው ማለት ነው ቃለት አለች ካን ነብዩ ሰለላሁ ዐለይሂ ወሰለም ነብያችን ነበሩ የተሐፈዙ ሚን ሻዕባን ላይ በጣም ይከታተሉ ነበር። የሻዕባን ተገባ በኋላ ያኔ ሻዕባን ማለቂያው ላይ ረመዳን ሊገባ ሲል በጣም ይከታተሉ ነበር። ማላ የተሐፈዙ ሚን ገይሪሂ በሌላው ቀን የማይከታተሉትን በሻዕባን ወር ይከታተሉ ነበር።
ثم يصوم لرؤية رمضان تزام يا رمضان انጨረቃ ከየ በኋላ ይጾም ነበር ይላል። فإن غم عليه በሱ ላይ ደግሞ ዳመናማ ከሆነ የጨረቃን የረመዳን ጨረቃ ማየት ካልቻለ عد 30 يوما 30 ቀን የሸዕባንን 30 ቀን ይቆጥራል። ثم صام ተዛም ይጾም ነበር አለች አይሻ ረዲየላሁ ዐንሃ። አخرجه ايضا ابو داود ይህን ሐዲስ ያወራው ማለት ነው። وبهذه الاحاديث እስካሁን በጠቀስናቸው ሐዲሶች ተበየነ ግልጽ ይሆንልናል أنه لا يصام አይጾምም ረመዳን አይጾምም قبل رؤية هلاله ጨረቃውን ከማየታችን በፊት ማለት ነው። የረመዳንን ጨረቃ ከማየታችን በፊት አንጾምም። فإن لم يرى الهلال ጨረቃው ካልታየ أكمل شعبان 30 يوما شعبان ወር 30 ቀን ይሞላል ማለት ነው። ولا يصام يوم 30 منه የሸዕባን 30ኛው ቀን አይጾምም سواء كانت الليلة صحوا أم غيما يعني صحوان ጥርት ያለ ሰማዩ ጥርት ያለ ቢሆንም ዳመናማ ቢሆንም የሸዕባን 30ኛው ቀን አይጾምም ጨረቃ እስካልታየች ድረስ ማለት ነው። ለቀውሊ አማር ብን ያሲር ስላለ ረዲየላሁ ዐንሁ መን صام اليوم الذي يشك فيه የሚጠረጠርበትን ቀን የጾመ ሰው አለ። እንግዲህ የሸዕባን 30ኛው ቀን የጥርጣሬ ቀን ነው። ያንን ቀን የጾመ ሰው فقد عصى አበል ቃሲምን ወንጅሏል። ከዚህ በፊት እንዳታለፍ ነው። ከዚህ በፊት ሰኞና ሐሙስ የሚጾም ሰው ከሆነ ብቻ ሲቀር ማለት ነው። ረዋሁ አቡ ዳውድ። ስለዚህ የረመዳን ወር በዚህ መልኩ ይረጋገጣል ማለት ነው። ወይ ጨረቃ በመታየት ወይም ደግሞ የሸዕባንን ወር 30 በመሙላት ማለት ነው። እንግዲህ ያው የዛሬው ትምህርታችን ይሄን ይመስላል። ግልጽ እንደሆነላችሁ ተስፋ አደርጋለሁ። ጥያቄ ካላችሁ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ጥያቄያችሁንም እንደዛው ኮሜንት ላይ አስቀምጡልኝ ማለት ወዳለሁኝ። አላህ ረመዳናችንን ይቀበለን። اللهم وفقنا لاتباع الهدى وجنبنا أسباب الهلاك والشقاء واجعل شهرنا هذا لنا شهر خير وبركة وأعنا فيه على طاعتك وجنبنا طرق معصيتك واغفر لنا ولوالدينا ولجميع المسلمين برحمتك يا أرحم الراحمين. وصلى الله وسلم على نبينا محمد وعلى آله وأصحابه والتابعين لهم بإحسان إلى يوم الدين. والسلام عليكم ورحمة الله وبركاته.